አንገት ሰብራችሁ አትቀሩም፣ ይመጣል፣ ቀና ያረጋችኋል። ጠብቁት። እየተሰደባችሁም ቢሆን በየትኛውም የኑሮ ሸለቆ ውስጥ ገብታችሁም ቢሆን አማኑኤልን ጠብቁት። ቀና ያርጋችሁ። አማኑኤል አንገት የሰበራችሁ ቀና ያርጋችሁ። ከሰው በታች የሆናችሁ ቀና ያድርጋችሁ። ቀና የጣላችሁ ቀና ያርጋችሁ። ጊዜ የተዋችሁ ቀና ያርጋችሁ። አማኑኤል ቀና ያረጋል በሰዓት። እግዚአብሔር ላይ ተስፋ አድርጉ። በእግዚአብሔር ተስፋ አይቆረጥም። እግዚአብሔር የዘጋው ነገር ካለ ራሱ ላይ መጠበቅ ነው። እንደ ዘካርያስ እግዚአብሔርን በማምለክ ጽና። እግዚአብሔር ሲጎበኝ እንደ ዮሐንስ ያለ ብሩሃን አይኖች ያሉት ልጅ ይሰጣል። ቢዘገይም በእርግጥ ይመጣል። ሊመጣ እግዚአብሔር እርግጠኛ ነው። ወገኖች እግዚአብሔርን ለምኑት። እግዚአብሔር ምንም የሚያሳጣችሁ የለም። አንድ ቀንማ ቀና ሳያረግን አይተዋል። ቤተክርስቲያን ያገኛችሁትን ሰው ምን ሆንክ አትበሉት። ምን ያልሆነው ነገር አለ? ስንት ጉድለት ይዘን እኮ ነው የመጣ ነው። ስንት ነገር እንዲስተካከልልን እንፈልጋለን። እግዚአብሔር እኮ የሸፈነልን ብዙ ነገር አለ። አጣው ብለሽ አታልቅሽ። እግዚአብሔር መሰደብሽን እንዲያርቅልሽ በእግዚአብሔር ፊት ለፊት በጸሎት አልቅሽ። ሐና እንደታገሰች ታገሽ እንጂ እግዚአብሔር አንድ ቀንማ ሳይጎበኝሽ አይተውሽ። እናንተ የማታውቁትን ሺህ ጉድጓድ እኮ ደፍኖላችሁን እዚያ ቆማችሁ። የሚያኖርህ እኮ እግዚአብሔር ነው። የሱ ስውር እጅ፣ የሱ ስውር በረከት በቤት ባይኖር ኖሮ እግዚአብሔር ትቶኛል ትላለህ፣ ግን አልተወህም። ያልሰራላችሁ እየመሰላችሁ እናንተ የሚታየውን ብቻ ነው የምታምኑት። እግዚአብሔር በማይታይ በስውር በረከቱ ደግፏችኋል። የሽሮና የበርበሬ ጥያቄ ለእግዚአብሔር አይቀርብለትም። እናንተ የእግዚአብሔር ገንዘቦቹ ናችሁ። የሚፈልጋችሁ እግዚአብሔር እናንተን ነው። መከራ ውስጥ ያላችሁ ሰዎች አላችሁ። ልክ ደስ ብሏችሁ ተደስታችሁ ስቃችሁ ሳትጨርሱ ደግሞ ሌላ ለቅሶ የምታለቅሱበት ምዕራፍ ይከፈታል። ሳቅና ለቅሶ በህይወታችሁ እየተፈራረቀ ማግኘትና ማጣት አገኘ ተብሎ ሳይነገርላችሁ ያላችሁ ከእጃችሁ ተበትኖ አተረፈ ተብሎ ከመነገሩ አስቀድሞ ደግሞ ከስራችሁ እጃችሁ ላይ ገባ ተብሎ ከመነገሩ አስቀድሞ ደግሞ ከእጃችሁ ያለው ተበትኖ መከራ ውስጥ ያላችሁ ሰዎች ትኖራላችሁ። ሐና መከረኛ ሴት ናት። በነገራችን ላይ የመከራ ጽናት፣ የዘመን ብዛት እግዚአብሔር ረስቶኛል ብቻ ሳይሆን እግዚአብሔር የለም ያስብላል። ለወጥቶ ስብሐት መከራ ሲፈራረቅ ብዙ ሰዎች ተስፋ ሲቆርጡ እግዚአብሔር ትቶኛል አይደለም ይሉት የለም ማለት ይጀምራሉ። በነገራችን ላይ የሰው ልጅ መከራው ጽኑ በሆነ ጊዜ፣ ዘመን በራቀበት ጊዜ ለጥያቄው መልስ ሲያጣ ሶስት ነገሮች ይፈትኑታል። በሶስት ነገሮችም ይወድቃል። የሰማችሁኝ ነው? በስንት አልኳችሁ? በሶስት የሃይማኖት እንቅፋቶች ይወድቃል፣ ይደናቀፋል። ምንድናቸው ካላችሁኝ፣ አንደኛው እግዚአብሔር ረስቶኛል ማለት ይጀምራል። ማን ረስቶኛል? እግዚአብሔር ይረሳናል ወገኖቼ? ንገሩኝ እንጂ እግዚአብሔር ረስቶኛል ይላሉ። ሁለተኛ ደግሞ ይሉና የሚጠይቁት ጥያቄ በፈለጉት ሰዓት ስላልተመለሰ ብቻ እግዚአብሔር አይወደኝም ይላሉ። ማን አይወደኝም? አያችሁ፣ እኛ በፈለግነው ነገር ሰዓትና ጊዜ ስላልተደረገልን የጠየቅነው ጥያቄ በሰዓቱ ካልተመለሰ እግዚአብሔር ረስቶኛል። ቀጥሎ ደግሞ እግዚአብሔር ምን አይለኝም? አይወደኝም እንላለን። ሶስተኛ ደግሞ እንዲህ እንላለን፣ እግዚአብሔር ባይኖር ኖሮ ነው እንጂ ቢኖርማ ኖሮ እያልን እንብሰለሰላለን። እነዚህ ሁሉ የሶስቱ የሃይማኖት እንቅፋቶች ናቸው የሰው ልጅ የሚወድቅባቸው። ሐና በእነዚህ በሶስት የሃይማኖት እንቅፋቶች አልወደቀችም። እምነቷ እየተፈተነ ነው። እግዚአብሔር ምን ያክል ትጠብቀኛለች ብሎ እግዚአብሔር ዝም አላት። ትጠብቂዋለሽ? ትጠብቀዋለህ? ትዳር አለ፣ ጋብቻ ኦፊሻል የሆነ ዓለም የሚያውቀው ብዙ ሰዎች ተጠርተው በሰርግ ላይ ታድመው ይውለዱ ይክበዱ ብለው መርቀው፣ ግን ልጅ ላይኖር ይችላል፣ ልጅ ላይኖርሽ ይችላል። እግዚአብሔርን ትጠብቂዋለሽ? ምን ያክል ልጅ ትጠብቀኛለች ብሎ እግዚአብሔር አያችሁ። ሐና እግዚአብሔርን ትጠብቀዋለች። እግዚአብሔር በየትኛውም ጊዜና ሰዓት እንደሚሰራ ታውቃለች። ግን ሐናን ተስፋ የሚያስቆርጡ ጎረቤቱ ነበሩ። ሐናን ተስፋ የሚያስቆርጧት በዙሪያ የከበቧት ነው። የሰማችሁ ነው። በቃ አንቺ እግዚአብሔርን አሳዝነሽዋል፣ ለዚህ ነው ማጸንሽን የዘጋው ይሏታል። አንቺ በቅሎ ይሏታል። አንቺ ማትወልጂ ይሏታል። በብሉይ ኪዳን ሴቶች ካልወለዱ ህጧ በረከት ይባላሉ። ርስት አያካፍሏቸውም። ወንዶቹ ይጠሏቸው ነበር። አያችሁ፣ ወደው እኮ አይደለም ሴቶቹ። ሴት ጠፍጥፋ እኮ ልጅ መስራት አትችልም። የባልና የሚስት ውጤት አይደለም ልጅ የሚያመጣው። በጎ ስጦታ ፍጹም በረከት ከሰማይ ብቻ ነው። ማን ሲከፍት፣ ማን ሲሰጥ፣ ማን ሲባርክ፣ ማን ሲፈቅድ? እግዚአብሔር። ሐና እግዚአብሔርን ትጠብቀዋለች። በቃ ጠብቁት በሕይወታችሁ።
አሁን የዘገዩባችሁ ነገሮች ለጊዜው ስለማይጠቅማችሁ ሊሆን ይችላል። እናንተ በጠየቃችሁት ሰዓት እግዚአብሔር ያልመለሰው ልመናችሁን ሳይሰማ ቀርቶ አይደለም። እንደ ሐና ያለ መታገስ ካለ በቃ ሐና ሁሉ ጊዜ ጸሎቷ አንድ ነገር ነው። እየሰማችሁኝ ነው? እንደሚሰጣት ታውቃለች፣ እንደሚሰጣት ታምናለች። እግዚአብሔር እንደሚሰጣችሁ ታምናላችሁ። ግን የሚሰጣችሁ በእናንተ ሰዓት አይደለም። ግን የሚሰጣችሁ በእናንተ ጊዜ አይደለም። ግን የሚሰጣችሁ በእናንተ እቅድ አይደለም። ግን የሚሰጣችሁ በእናንተ ፕሮግራም አይደለም። የራሱ ቀን አለው። ቀን አለው በሉ እስቲ ሁላችሁ። እግዚአብሔር ቀን አለው አንተን ሊባርክ። እግዚአብሔር ቀን አለው አንቺን ቀን ሊያረግሽ። እግዚአብሔር ቀን አለው ቀን ሊያወጣልሽ። እግዚአብሔር ቀን አለው እንባሽን ሊያብስልሽ። እግዚአብሔር ቀን አለው የተዘጋው ሊከፍት። እግዚአብሔር ቀን አለው ከጨለማ ሊያወጣን፣ ከኑሮ በራ ውስጥ ሊታደገን። እግዚአብሔር ቀን አለው።